ሄደች ወደ እሷ ጋር ይዟት ሄዱ ማለት ነው። ስለዚህ ግን ተስፍሽ አንድ ነገር ማወቅ ያለብህ አንተ ታውቃለህ፣ የሌላ ጉዳይ እኛን አገናኘን የሌላ ሆኖ ግን ኢትዮጵያዊነት ምን እንደሆነ ሰው ምን እንደሆነ ሰው ለሰው መድኃኒት መሆኑን አሳየን። አንድ ሁለተኛ ደግሞ እኛ ራሳችንን እንድንከባበር፣ እንድንዋደድ፣ እንድንፋቀር አንድነታችንን አሳየ። ይህን አትጥላው። እኛ ስንል ኢትዮጵያዊ ጠቅላላ ነን፣ እኛ ጉሩቡ ብቻ ሳይሆን ምክንያቱም እኛ በሰራ ነው። በተለይ ጉሩቡ በሰራው በተለይ ትልቁ ድርሻ ወንድም ካሊድ እውነት ሰውን የማያመሰግን አላህም አያመሰግንም። ያ እኛን ለሌሎቹ አርአያ እንድንሆን አሳየን። ለምን ብትለኝ እንዴት ሰው ኢትዮጵያ መሆናችንን የፍቅር ሰው መሆናችንን ጥቁር ሳንል ክርስቲያን ሳንል ሙስሊም ሳንል ሰው በመሆኑ በቃ እንዴት ነው that is what we learn from TikTok በተለይ እኔ እና ይህንን መርሳት የለባቸውም። ውጤቱ ደግሞ ፍሬውን አያችሁት። በሌላ የተነሳ ሰውን መርዳት ጀመረ። ያልተሳተፈ ሰው እኮ የለም ተስፍሽ። ያልተሳተፈ በገንዘብ ብቻ ሳይሆን በጸሎት ክርስቲያኑም በለው ሙስሊሙም በለው ሁሉም ያልጸለየ ሰው የለም። ያላለቀሰ ለችግር የመጣ በሙሉ ችግሩን አላህ Subhanahu Wa Ta'ala እንደናንተ የመሳሰሉትን ሚዲያ ኢንፍሉዌንስ ያላችሁን አላህ ሰበብ አድርጎ እኮ ስንቱን የተፈታው እና which is አሳን ተክረው ሸይን فهو خير لكم አሳን ተውቡ ሸይን فهو شر لكم እና ቲክቶክን ስትጠቀመው በጥሩ እመኔ ሳይሆንላለው በጣም የሚገርመው አሁን ሰው ያላየው እኔ በጣም ከዚህ ሁሉ ነገር እንደው በቃ ሰው ቢያይልኝ ወይ ደግሞ ሰው ቢያይልን ብዬ ማስበው ያቺ ታስታውሱ ከሆነ የቴሌግራም ነው የኢሞ ግሩፕ የነበረን እንደዋወልና ከልክ ገንዘብ ተሰብስቦ ለሊት ተሰብስበን ከጨረስን በኋላ የሚኖረው ጦርነት እንዲያርገህ ነበር እንዲያጥፍተህ ነበር አንተ ስትገባ ነበር እንደ መንግስት ግምገማ ሙሉ ሰዓት። ከዛ ደግሞ የተጣላ ካለ ወይ 10 ነን ያለነው ከ10ችን መታረቅ ከከለ ያፉ በል በቃ ነገ ፕሮግራም ስኬጁል ወጥቶ ከወር እስከ ወር ድረስ ምን ያህል ይሄ ኮሚትመንት እንደነበረ ይሄ በጣም በቃ ማንም ያላየው ማንም ያልነበረበት በጣም ከባድ ነው። ሪሊ አልহামዱሊላህ እንዲህ ውጤቱ ስታየው አንድ ሰው እኮ መዳን ማለት ሰበብ ትሆን ዓለምን እንዳዳንክ ነውና ይሄ ደግሞ ትልቁ ድርሻ ለእናንተ እውነት አላህ ይጠብቃችሁ። በርቱ፣ ተበራቱ። የሌላ ጉዳይ እኛን አስተማረ ምንድነው? በተለይ እኔ ይቅርታ መባባሉ፣ በጥሩ ልቦና መቀራረቡ፣ ወንድማማችነት፣ እናትነት እርስ በርስ እናደርግ። አልহামዱሊላህ ረብል ዓለሚን። ፍሬውን ስታይ ደግሞ هذا نعمة من عند الله والله I'm so happy አልሰማሁኝም። this is the best news ለኔ አልহামዱሊላህ። እንግዲህ አላህ ሀገራችንም ሰላም ያድርገው። አላህ ያቀረቡንም እንግዲህ ቪዲዮውን እዩት አሉላችሁ። ሶሻል ሚዲያው እንዳለ ተጥለቅልቋል። በዚህ አጋጣሚ እኔ ምን እንደተማርኩ ታውቃላችሁ? በሰማይ ቤት ያለው ዋጋ እንዳለ ሆኖ በምድር ደግሞ እናንተን የመሰለ ወንድሞች አግኝቻለሁ። አብዛኛውን በደንብ ተቀራረብ ነው። ከወንድም ካሊድ ጋርም እንዲሁ ሰላም እንባባልና የሆነ ነገር ላይ እንተዋወቅ እንጂ በሌላ ጉዳይ ላይ ነው በደንብ ከተዋወቅን በኋላ እሱም ጋር ችግር ሲመጣ ፎከስ ወደዛ ያዞርንበትና አቡ አሚራ ወንድሜንም ያገኘሁት በሌላ ነው። አብዛኛውን ብዙ እርሶንም ያገኘሁት በሌላ ነው። ብዙዎቹ አሱንም እነኛ ነገሮች ለኔ ትርፎች ናቸው። በጣም ብዙ የሚያለቅሱ እህቶችን የሚያዝኑ እህቶችን አሁን በቤቴ ይመጡና አንዳንድ ገስት ላይ በሌላ ጊዜ ስታስተባብር ነው ማቀ ከዛ ጀምሮ ነው መከታተል የሚሉት ብዙ እህትና ወንድምን አትርፌያለሁ። ትላንትና ይወሉት እስቶስ ደስቷን ልጅቷን ብታዩ እንዴት የምታምር ልጅ መሰለቻችሁ! እንዴት ቆንጆ እናትየዋ እንትን ስትል እንደው ኤርፖርት ላይ ያለውን ቪዲዮ ብታዩ እንባ በቃ ሲተቃቀፉ ስታይ ጭንቀቷ ለማን እንደሆነ ብታዩ በቃ ላደረገችው ለሆነባት ነገር ሁሉ ራሷን እንደምትቀጣ በጣም የምታሳዝን ልጅ ከምር
በቃ በህይወቴ እንኳንም አገዝኳት። በፎቶ ነው የምናውቃት ያውቃሉ። እንግዲህ የሆነች ወጣት ልጅ ፎቶ ብትሽከረከረዋን ላይ ነው ሚዲያዋን የምናውቃት። ከዛ ውጭ ማንም አሳይቶን አያውቅም። እንግዲህ እሱ ላይ 15 በቃ የ10 ምናምን ዓመት ልጅ ላዩ ላይ 10 ምናምን በቃ ከዛ ወደ አቅመ ሔዋን የደረሰች እንግዲህ ለአቅመ ሔዋን ያልደረሰች ነበር። እንደዛ ፏ ብላ ስትመጣ በመድኃኒዓለም በቃ አንጀቷ እኔ በጣም እየፈራሁ የነበረው እንደው የሆነ ነገር እንዳትሆንብን በቃ ልፋታችን ገደል እንዳይገባ እግዚአብሔር ሆይ እያልኩ ነበር ስጸልይ የነበረው። አልሐምዱሊላህ ወላሂ በጣም ተስፍሽ አቡ አሚራ አለ። አቡ አሚራ እኔም እኮ ይህንን ወድ መሰለ ታናሽ ወንድም አገኘው። አቡ አሚራ ተስፍሽ እንዳው ያሳለፍ ነው ወንድም ካለት በተለይ ቤቱ እዛ መሬት ላይ ስንተኛ it was long story ወላሂ ለልጆቻችን የምናወራቸው ነው። እንደ ወሪ ይሉታል እንግዲህ ባዳርኛ ምንድነው ተረት ነው ወላሂ። እና it was the best time ካሊዶ ከቻልክ እንትን አድርግ የእንትናን ጓደኛዋን 1 ደቂቃ ታወራቸው። እሺ ቪዲዮ ቅርጹና ሰላም ነኝ እንደዚህ ገብቻለሁ ምናምን ትበላቸው። ያው ያላትን ነገር ላይቭም ተናግራለች። እርዳታ አልፈልግም ወደ ሀገሬ ነው የምገባው እናትና አባት አለኝ ብላለች። ጉድላትም አይደለችም። በደንብ እንትን እናደርጋለን። አሁን ምናልባት ማታ አምሽተዋል። በቃ ለሊት ቁጭ ብለው እንቅልፍም አልነበራትም። 2-3 ጊዜ እንትናም ከእንቅልፍ በኋላ ነው የተረጋጋቸውና ወደ እንትን የመጣቸው። ግን ተስፍሽ በጣም ጠቃሚ የሆነ አሁን አንድ መረጃ መሰጠት ለዚህም ነበር አቡ አሚራ የሚያልኩት እኛን ብዙ የሸወደንና ብዙን ሰዎችን እንትን ያደረገው ያልገባን የነበረው ወይም ደግሞ ሳውዲ ያሉት በትክክል ያልነገሩን ወይ ደግሞ ያ ነገር በትክክል መረጃ ያላገኘ ነው። ያው ችግሯን ብቻ ነው የሰማነው የነበረና የፍርድ ሂደቱ ምንድነው ራሱ የሳውዲ የፍርድ ሂደት ምንድነው ብለህ ስትል አሁን ምንድነው መሰለህ የሳውዲ ህግ የሳውዲ መንግስት ልጅቷ በሰራችው ወንጀል 13 ዓመት ከ4 ወር በለው ከ6 ወር ፈርዷል። በቃ ይሄ ፍርድ ነው። በዚህ ፍርድ አለ ያ ተፈጻሚ የሚሆን ነው። አዲሽናሊ ደግሞ በሳውዲ የሸሪያ ህግ ደግሞ የገደለ ይገደል በሚለው ሂደት ደግሞ ያ ደግሞ ልክ 13 ዓመት ከ4 ወር ከሆነ ከ4 ከ39 ከሆነ ከ39 ጨርሳ ስትል ነው ግድያው የሚፈጸመው። ያኛው ደግሞ አዲሽናሉ አሁን ከዛ ግን ምን እድል ይሰጥሃል የሳውዲ ህግ የምንድን ነው የሟች ቤተሰብ ወይም ደግሞ የተጎዳው ቤተሰብ አፉ ልትለው ትፈልጋለህ ወይ በገንዘብ በለው በራሱ በነፃ በለው እንደፈለገው ሆኖ ያንን እድል ይሰጠዋል። ያንን አዎ ብሎ ሲል እንግዲያውስ ይሄንን ሂደታችሁን በወር ውስጥ በነፃ ከሆነ በነፃ በገንዘብ ከሆነ በገንዘብ የሟች ቤተሰብ መልሱን ያስገባል። ታይም ሊሚት ይሰጥሃል። ስለዚህ የነበረው ነገር ታይም ሊሚት ተሰጥቷቸው በዚህ ያህል ጊዜ ውስጥ ገንዘቡን አስገቡ የሚል ያንን ነገር እንግዲህ ቀድመው ፈጽመዋል። እንግዲህ ሳውዲ ያሉ ኮሚቴዎች ጋር ተነጋግረው ትልቁን ስራ በጣም የሳውዲው ቲም የሰራው ነገር ብለን የምንለው ያችን ዲስካውንት አስደርጎ አሁን በደንብ ክሬዲታቸውን ማየት ካለብን የሳውዲው ይሄ ረጅም ዓመት እኛ ሳናቃቸው ከ10 ምናምን በፊት ያችን ፊገር ምናልባት መጀመሪያ ላይ ወደ 5 ሚሊዮን ሪያል ሁሉ ነበር የጠየቁትና እሱን ወደታች አስወርዶ አስማምቶ በዚህ ያህል ጊዜ ውስጥ ተብሎ ረጅም ጊዜ ወሰደ ነበረ። ገንዘቡ የቲም ሌላ ግሩፕ አሰባስቦ ምን ብሎ ያንን ነገር ካደረገ በኋላ ልክ ከከፈለ በኋላ አይህ በማግስቱ ትወጣለች ነው ገንዘቡን ከፈልም በማግስቱ የምትወጣ ነው የሚመስለንም። የሰው ምሳሌ ያንን ነው። በቃ ገንዘቡ ብቻ ነው ከኛ የሚፈለገው የሚለው ነበር። ለካ ይኸውልህ ትክክለኛው የሳውዲ የፍርድ ሂደቷ ወረቀቷ ላይ የሚያሳየው 13 ዓመት ከ4 ወር የሚለው ነገር መፈጸም ነበረበት። እኛ እንግዲህ የዛሬ 2 ዓመት ስናቃት ምናልባት 11 ዓመት ወይ ምናምን ለያ የነበረችው። ስለዚህ በቃ ያንን ነው። ያችን ህግ ግን የኢትዮጵያ ኤምባሲም በለው ዋሬቨር በለው ሚዲያ ላይ ስለተጮኸ በለው ማንም ሊፈጽማት አይችልም። በቃ ማንም ከዛች ነገር ንቅንቅ ሊያደርጋት አይችልም። ይሄ ነገር ነው ሆኖ የመጣውና አሁን ደግሞ ሚዲያ ላይ አሁን ጥርሷ ወጣ እንትኗ እንደዚህ ሆነ እንደዚህ ሆነ ከሰውነት ጎዳዳ ራሴን አውጡኝ ስላለች የተፈጸመ ነገር የለም። በእርግጥ ምንድነው የኤምባሲው ጉዳይ ተከታትሎ
ጉዳዩ የደረሰበትን አድርጎ ምን ያህል ቀን እንዲቀራት መልሱን በአጭር ጊዜና እቺ ጉዳዩ በአንድም በሌላ መንገድ ተንቀሳቀሰች። ሰው የፍርድ ሂደቷን ጨርሳ ነው የወጣቸው። በቃ ይሄንን ነው ለሷም እንደ ሀቅ አለብኝ ለምትለው ውስጧን ለሚያስጨንቃት ነገር ቅጣቷን ተቀብላ ወጣለች። ከዚህ በኋላ በተለይ ደግሞ ምንም አይነት መንገድ የወንጀል ሂደቷ ቢሆን ሰው የሚገባውን ቅጣት ፈጽሞ ወጥቷል። በቃ በአላህም ዘንድ በሰውም ዘንድ የሚጠበቅበትን ቅጣት ፈጽሞ ጨርሳ ወጣለች እና ያቺ ነበረች በትክክል ወሯን አድርገው እንጂ 40 ጊዜ ቪዲዮ ስለተሰራ እኛን በሜንጦ ስቅላት የሚመስል ነገር 60 ሚሊዮን በላችሁ 50 ሚሊዮን በላችሁ የውጭ ጉዳይ ወረቀቱ ፎርጅድ ነበረ እንደዚህ ነበረ። በጣም እኔ ደግሞ የመጨረሻ ያሳፈረኝ ነበረ ተስፍሽ እንግዲህ መጥቶ በሁለተኛ በሶስተኛ ቀኑ እንግዳ ነው እንደዛ ከኤምባሲ ወደ ምንድነው ስሙ ከስካይላይት አንዴ ሳይንስ ሙዚየም ከሳይንስ ሙዚየም ውጭ ጉዳይ ከውጭ ጉዳይ አምባሳደሮችን ስናሳደድ አንዴ ሎንጮ ባቲም አንዴ ማነው የሚባለው ያ ሁሉ ስንሯሯጥ ያ እንደዛ አይነት ደብዳቤ ተጽፎ እንደዛ አይነት ንግድ ባንክ በዛች ሌሊት በቃ 12 ሰዓት ድረስ ከሰዓት ውጪ ቁጭ ብለው ምንድነው ገንዘቡ ተለቆ ከዛ የተላከው ገንዘብ በሪያል ነው የተላከው። እንደገና በስህተት ነው በኢንተርናሽናል ህግ በዶላር መሆን አለበት። የተጠኛ የጠየቅነው እንትን ስለነበረ ሪያል ስለነበረ እነሱ ሁሉ ያ ሁሉ ነገር ተደርጎ ዱላው ግን ያቺ እንኳን ይሄንቶ ገንዘቡ ሳይላክ በመዘግየት ምክንያት እንግዲህ ዶላር ነው የጠየቀው። ዶላር ጠይቀ የኢትዮጵያ ንግድ ባንክና ብሔራዊ ባንክ ባልሰጠ ሁኔታ ላይ ቢዘገይና እጅህ ላይ ቢመክን ወይ ደግሞ ይሄ የተሰጠው ገደብ ቢያልፍ አንተ ነበርክ ተጠያቂ። እንግዲህ ምንም ባላረከው እኛ ብር ሰተን እንዲሆንን እንዲያደረጉን ነበር የሚመጣውና የነበረው ሁሉ ተደርጎ እኔ አሁን ለአንዳንዶቹ እንደው ለጠየቁኝ ነገር ሰዎች ያ ሁሉ ነገር ሲጠይቀህ ማስረጃ ስትልክለት ማስረጃው መልሶ አንተን መምቻ በፎርጂድ ወረቀት ተብሎ አንተን መምቻ ነበር የነበረውና ምን ያህል በቃ ዋጋ እንደተከፈለበትና ኤኒዌይ እንዳጠቃላይ ለኛ ለቲም ሌላም ለሁሉም ለግሩፕም እዚህም ላለውም ሰው እንዳጠቃላይ ያቺ ፍርድ ሂደት መጠናቀቅ ነበረባት። ከዛ በኋላ በምንም አይነት በሚዲያ ጫጫታ የተጨመረ የተቀነሰ ቀን የለም። በቃ ሳውዲ የሚገባውን በፍርድ የሰጠውን ወረቀቷን ጨርሶ ነው ያስወጣል። ይሄን ነው ግን ወንድም ካለ አንድ ነገር መርሳት የሌለብን መሰለ whatever it is ገንዘብን ብኖርህ እመነኝ without connection ሰው ከሌለ የሚያንቀሳቅስልህ በሩን የሚመታልህ ሜን ፖይንት ቦታ የሚያቅና አንተን ወዳወዲ የሚያደርግ ከሌለ እመነኝ የፈለግ ገንዘብ ብኖርህም ትበክታለህ እንጂ የስ ሁሉ ሺ ቀዳ ወቀደር ወለኩል ሸይን ጀዐልና ሰበባ ነው። ለሁሉም ነገር ሰበብ ነው እና ትልቅ ድርሻችሁን አትርሱ። አልሐምዱሊላህ ረብል ዓለሚን። ለምንድን መሰለ ያለነው አኺር ዘመን ነው። በአሁኑ ጊዜ እውር ነህ ካላልከው እውርነቱን አያውቅም። አንድ በለኝ ሌባ ነህ ካላልከው ሌባነቱን አያውቅም። የምዋሽና ሚዲያ ላይ የሰው ስምን የሚያንቋሸሸውን ያንን እነዛ አይነቱን ሰዎችን ወጥተህ ሚዲያ ላይ እውነቱን ካላስተማርከውና ካላስረዳኸው ቀጥሎ የሌላውን ስምን ያጠፋልንና ይህንን ደግሞ መርሳት የለባችሁም። ዛሬ እኛ ቁጭ ብለን ነው አይደለም የምትከራከሩም ገንዘብ ሰበሰብን፣ ግን አንተም ሆነ ተስፍሽም ሆነ አቡ አሚራም ሆነ ስራችሁን ትታችሁ በየቤቱ ካላደረጋችሁ በስተቀር ካላደረጋችሁ እመነኝ ያ ሁሉ አመት እኮ ከተቆይታ ያረለ እንዴ። ስለዚህ የሰው ልጅን የማያመሰግን አላህም አያመሰግንም። የስ እንዳልከው ህግ ነውና ጊዜውን ጠብቆ ትወጣለች። ያ የተፈለገበትን ካሟሉ። ይህም ሆኖ ግን without connection you don't go nowhere። አላ ኩል ያህል በጣም ደስ የሚል ነውና ለሌሎችም ትምህርት ይሆናል። ነበሩት እንደውም ተስሽ በደምብ ትሄድበታለህ። በጣም አግሬሲቭሊ እኔ ስፔሻሊ እስር ቤት በነበርኩበት ሰዓት ላይ አልሐምዱሊላህ ወላሂ I'm so happy I'm really እዛ ስብሰባ ላይ አሲያ ጋር ምን ጋር አንተ ጋር አልሐምዱሊላህ you know this is what makes us family። ልክ ነው። ያማ ትልቅ ቤተሰብነት አብሮ ፈጥሯል። ከዛ በኋላ እኮ እኛ እኮ
ስትታሰር ቪዲዮ ሲለጥፍ የነበረው ልጅ ድሬዳዋው ልጅ አሁን ሚዲያው ላይ 4 ሌቦችን የሚይዙ ምናምን ተብሎ ፖሊስ ምናምን አይነት